በጣም አሳዛኙና ልብ ሰባሪው የሀናዬ ሀዘን። ሀናዬ በዛሬው ዕለት አልቀናትም። ምንም ቢሆን ግን የዲኤንኤ ውጤት ምንም ይሁን ምንም አልመሰላትም። ሆኖም ግን የአባቷ ተኝቶ አለመንቃት፣ የአባቷ አፍ አለመናገር፣ ይህ ነው ትልቅ አሳሳቢነት ያመጣባት፣ አሳሳቢ ደረጃ የደረሰባት። ሀናዬ እንግዲህ ሁላችንም እንደምናውቀው እውነት የጨለመችባት፣ ውሸት የሚነግስባት ሰዓት የደረሰችባት እህታችን እንደምናያት ዛሬ ውጤቱ አስደንጋጭ ቢሆንም እንግዲህ በማስፈራራትና እንከኛ በላይ ማን አለ በማለት እንግዲህ ሙያዊ ግዴታውን ዶክተሩ እንዳይወጣ ሽጉጥ ፊት ለፊቱ ተደቅኖና አፍቃሪህን እናስወግድብሃለን፣ እንቀማሃለን እየተባለ እየተገደደ ፊት ለፊት ተቆሞ እስክሪብቶ ላይ ቀይር እየተባለ የሚቀይሩ እንዳሉ እየተማርንበትና ያየንበት ነው። እንዲሁም ትልልቅ ባለሀብቶች በገንዘባቸው እንግዲህ ተመክተው የሰውን ማንነት እንዴት እንደሚወስዱ ያየንበት ነው። ሀናዬ ይህ ነገር በጣም አስደንግጧታል። እንዴት ሊሆን ይችላል በሚል አዝናለች። ሆኖም ግን ይህ ሁሉ ነገር ምንም አይደለም። አባቷ በአሁኑ ሰዓት ላይነቁ አሸልበው ቀሩ፣ አይናገሩም። ይህ ነው ትልቁ የእሷ ከባዱ ሀዘኗ። ሀናዬ የቤተሰብ ፍለጋውን ማንነትን ለማወቅና የተደበቀውና የተቀማችውን እውነታ ለማውጣት እንጂ ምንጊዜም ተስፋዋን አባቷ እንደሆኑ ደጋግማ ትናገራለች። እንደ አባትም እንደ እናትም እንደ እህትም እንደ ወንድምም እንደ አክስትም ሆነው ያሳደጉኝ አባቴ አሉኝ እያለ ኩራቷ ነበሩ፣ ትኮራባቸዋለች። አሁን ግን ያጋጠማቸው የሕክምና ስህተት ግን በጣም ያሳዝናል። አሁንም ግን ተሳስተው ሳይሆኑ እንዲያደርጉ ሆም ተብሎ ዶክተሩ ተገዶ እንዳደረገው የሚገልጽ ነው። አሲር አይነቁም እንደ እያለ ግራ ተጋብቷል። እንዲሁም ተምቹ ጓደኛው መጥቶ ደለቡ እንዴ ዳየዱ እንዴ እያለ ሲለው እንኳ እባክህ እንደሱ አትበል፣ ምን ማለት ነው አንተ? የተሰጣቸው ሕክምና ለትንሽ ጊዜ እንደሚያስተኛ ስለተነገረ እንጂ አሁን ይነቃሉ። ጉድ ነው እኮ ያን የመሰሉ አባት አፋቸው ተያዘች። በጣም ይገርማል ይላል ተምቹ። ምን መካሪውም አስተማሪውም የነበሩ አባት ነበሩ ለሁላቸውም። በአሁኑ ሰዓት በተለይ ለአሲር ወላጅ አልባ በሆነበት ሰዓት እንደ ወላጅ ሆነው ሀናንም እንደ እህት አድርገው አደራ እያሰጣጡ ያስቀመጧቸውና ከጎናቸው ሆኖ የማይለያቸው ሆኖ እንደ አንድ ቤተሰባዊነት የሆነ ልጅ ነው አሲር። ግን አሁን የአባቷ ጉዳይ አሳሳቢ ነው። ሰው እንዴት ማንነትን ከቀማ በኋላ ደግሞ ቤተሰብንም መቀማት ደረጃ መድረስ አይከብድም? ለመሸከም ይከብዳል። ዛሬ በውጤቱ ሁላችንም ልባችን ተሰብሯል ባየነው ውጤት። ሆኖም ግን ደግሞ የባሰ ደግሞ የሕክምናቸው ጉዳይ ሲታይ ደግሞ አሳዛኝ፣ ተጨማሪ አሳዛኝ ነው። ሀና በጣም ታሳዝናለች። የወይዘሮ ሚላትን እናት አለማድነቅ አይቻልም። በጣም አሁንም ድረስ ያላመኑ ከእሷ ጎን ሆነው አይዞሽ እያሉ የሚያጽናኑ ምንም ነገር የተፈጠረውን ነገር ጭራሽ ውስጣቸው ሊቀበልላቸው እንዳልቻለ የተከራከሩ ናቸው። ወይዘሮ ሚላት ግን በአንድ ጊዜ ነበር ወደ እሷ ልጅነቷን ያሳወቀችው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ሁላችንም ልባችን ተሰብሯል። በእውነት የሀና ውጤት ይሆናል ብለን እየጠበቅነው ነገር አልነበረም። ግን አሁን ያየነው ነገር በጣም አሳፋሪ ነው። በዶክተሩ ምንም ቢደቀንበትም እውነታን ግን ደብቆ ማለፍ አልነበረበትም። ገና የራሱን ፍቅረኛ የራሱን ህይወት ለማራዘም ሲል የሀናን ህይወት ቤተሰብ አልባ ማድረግ ምን አይነት እምነት ነው ይባላል። ስለዚህ ሰውዬ ምናልባት በራሱ ተማምኖ መጥቶ ቢያስፈራራው እንኳ በፍጹም መፍራት አልነበረበትም። ከሱ የሆነ በላይ ኃላፊ እንዳለ ይረዳል። ያንን ወደ እንደተገደደ አድርጎ ወደ ላይኛዎቹ ኃላፊዎች ማሳለፍ ሲችል ግን እዛው ቁሞ ሲያስገድደው ውጤቱን መቀየሩ ስህተት ነው ብዬ ነው የማስበው፣ እንደ ራሴ ማለት ነው። እንደዚህ አይነት ነገር በሀገራችን እንደሚፈጠር ግን እየተማርና እያሳዩን እንዳለ የሚያይ ነው። ውሸት በዚህ ዘመን ውሸት የሚነግስበት እውነት የሚደበቅበት ነገር እንደሆነ ያየንበትም ነው።
እንግዲህ ሀናዬ ማመና ያቃታት፣ እሱም ሲያስመስል ከሁላችሁም ፊት ይከፈት ትስማማላችሁ ሲል ነበር የጠየቀው። እሺ ሲሉ ተናግረው ሲከፈት ግን የተገላቢጦ ሆኖ ነበር የተገኘው። እንዴት ለምን ብላ ወረቀቱን አላምነው ብላ ሀንዬ አንስታ ደጋግማ ይታወሩራው ነበር የወጣችው። ወይዘሮ ሚላት አሁንም እንኳ አታፍርም እንዴ ነበር ያሏት። የሌባ አይነ ደረቅ ነበር እያሉ ሲመልሱ የነበረው። እሳቸው ግን የሚላት እናት ግን ሳናደንቃቸው አንቀርም በፍጹም ብለው አይዞሽ ብለው አቅፈው ቢያንስ እንኳ ይህ ነገር ሲከሰት ወይዘሮ ሚላት ማረጋጋት ልጅ ሴት ልጅ እንዳላቸው ወንድ ልጅ እንዳላቸው እያወቁ እርግብ እንኳ ልጃቸው መሆኗን ሲያውቁ ቢያንስ ማረጋጋት እንኳ መቻል አልቻሉበትም። እናቲቱ ግን በጣም ነው የምናመሰግናቸው ማለት ነው። ሆኖም ይህ ሁሉ ነገር ምንም አልመሰላትም። ወደ ሕክምናዋ ተመልሳ አባቷን ስታገኝ ተምቹን አገኘችው። አሁን ተምቹ ነው ትልቁን ሚና ሊጫወት የሚችለው። ተምቹ እንግዲህ እንዴት ሆነ አልተሳካልኝም፣ እውነት በወላጆቻቸው እኮ ሳልሆን ቀረው ስትል ለአሲር ቁሞ ይሰማ ነበር። እንዴት እውነት እኔ ነኝ አላልሽም እንዴ? እኔ አላቅም መስቀሌንና ፎቶዬን ማን ወስዶ እንደሰጣቸውና ያን ነገር እንዴት እንደሆነ አልገባኝም ስትለው ተምቹ ያ መስቀልና ፎቶ መውሰዱ ትዝ አለውና ደነገጠና ወጥቶ ያንን ጓደኛውን መፈለግ ጀመረ። ጓደኛውንም አገኘው። ምን አይነት ስህተት ነው ያሰራኸኝ? እንዴት እንደዚህ አይነት ስህተት ታሰራኛለህ ብሎ አነቀው። ሲያንቀው ደግሞ እሱን የማውቀው ነገር የለኝም በቲቪ ነው ሲተላለፍ ያየሁት ነው ያለው። እነዚህን ሰዎች ልታመጣልኝ ትችላለህ? አቅርብልኝ ሲል አስገደደው። እባክህ ከእነሱ ጋር ትፈታተን፣ እነሱ በጣም ባለ እጀ ብዙ ናቸው እና እጃቸው ረዥም ነው፣ አደጋ ላይ ይጥሉሃል ሲል አስፈራራው። በፍጹም እኔ ተምቹ አልመለስላቸውም፣ አደጋ ላይ ይችን ምስኪን ጥዬ እኔ የምኖርበት ምክንያት የለኝም ሲል ነበረ ያስጠነቀቀው። ከዛም እንግዲህ እንደገና ተምቹን ምንድን ነው ቅድም ከፎንቃ ጋር ስታወራ የነበረው ሲል ነበር የጠየቀው። ሲጠይቀውም አንተ ፎንቃ አትበል አለው። ታዲያ ምን ልበል? ቅድም አላየሃትም እንደ ሰላም ስትለኝ እቅፍ ስታደርገኝ እኮ እየቀናህ ነበረ ድረስ ሲለው ነበር። እና አሁን ምንድን ነው እባክህ እሷ ቤተሰቦቿን አግኝታ ነበር እንዴ? ቤተሰቦቿ ትላለሳ አባ አይወልዷትም እንዴ ሲል ጠየቀው። አይ አባኮ አሳድገዋት ነው እንጂ አይወልዷትም፣ ከዚህ በፊት ታሪካቸውን አጫውተውኛል ሲል ነገረው። እና አሁን ምንድን ነው የምትለው? መስቀልና ፎቶ ነበራት የሆነች ልጅ ወስዳባት ማንነቷን ቀምታት ሲለው የዛኔ ነው ተምቹ ገብቶ ቤታቸው ውስጥ በርብሮ የወሰደውና በ50,000 ብር የሸጠውን ያስታወሰው ማለት ነው። እና በጣም አሳዛኝ ታሪክ እየተሰራባት ነው ያለው ሀናዬ። አሁንም ቢሆን ይህንን እውነት አወጣለሁ ብሎ ተምቹ ቢራመድም ተምቹን ወደኋላ የሚስብ ነገር እየጎተቱ እንግዲህ እንደሚያስቀሯት የታወቀ ነው። ይህ ሁሉ አሁን አልቆጨንም። የተናደር ነው የአቶ ኖላዊ አልጋ ላይ ተኝቶ እንዲህ እንዳይናገሩምና እንዳያስታውሱም ተደርገው መሰጠታቸውና አልጋ ላይ የአልጋ ቁራኛ ሆኖ መቅረታቸው በጣም ሳያሳዝነን አይቀርም። እስካሁንም አልነቁም። እውነት ይነቃሉ የሚለውም በተስፋ እየጠበቅን ነው። እንግዲህ ዶክተሩን ሂዶ ያስኩህን ሰራህ ወይ ብሎ እያስገደደው እያየን ነበረ። በተገደደበትም መሰረት እንግዲህ ዶክተሩ ወዶም በግዱ እየፈጸመ ነበር የተገኘው። ሆኖም ግን ነገሮችን እያረባበሸው ካሁን ሰው መጣ ጠየቀኝ አየኝ እያለ የረብሻ ህይወት ነበር ሲያሳልፍ የነበረው። በዛን ሰዓት እንደውም ፔሽን ቢመጣ ኑሮ በትክክል ያሳልፋል ብለን አንልም። ምክንያቱም እየተረበሹ የሚያክሙት ዶክተሮች እንግዲህ የዛኛውን ደግሞ የህክምና ስህተት እየፈጠሩ ይሄዳሉ። ይህ ነው የማያረጋጋቸው። በጣም ያሳዝናል። ወይዘሮ ሚላት እንግዲህ ከቤታቸው ሂደው እንግዲህ እናታቸው ጋር ፊት ለፊት እየተጋጩ ይገኛሉ። እናቲቱ በፍጹም እኔ አላምንም ይቺ ልጅ አይደለም እያለች ነው። እርግብ ግን ተወሩራ ሩጣ ገብታ ሰላምን ስታቅፋት ምንድን ነው የሆነውን ነገር ልነግርሽ ስላት ሰላም ምንም አልመሰላትም። እኔ በቃ በሰዓቱ አስሉ ውጤት ሊሰጥ ሲል እርግብ እየተርገበገበች ነበር፣ እየደነገጠች ነበር። ሀና ግን ምንም አላለችም ነበር። ከዛ ስትነግራት በፍጹም እኔ አላምንም ሊሆን አይችልም ብላ ነበረ የመለሰቻት። ከዛም ወጣች ወደ ውጭ ትታት ምንም ቦታ አልሰጠቻትም።
ቡና ላፍላልሽ አያቴ፣ ምን ሆነሽ ነው? ከመጣን ጀምሮ አልተናገርሽም። ሲያት ያንቺ ቡና ደግሞ ቡና ፍሬዋንማ ሴቷን ሀናዬን አስወጥታችኋታል፣ አልጠጣም ቡናችሁን እያለች ስትል ቡና ላፍላልሽ ብላ እስኪ የኔን ቡና ቅመሽ እያለ ጉድ ጉድ ማለት ጀመረች። ከውስጥ ደግሞ ተኝቶ ገብቶ ደግሞ እባካችሁ ምንድነው እማዬ ከእናትሽ ጋር የተፈጠረውን ነገር ሰላም አውርዱ፣ ሳሎን እሷ ተቀምጣ አንቺ መኝታ ቤት ምን እየሰራች ነው? አያቴ እኮ እንደዚህ ናቸው ያለችው ካልሆነ አትቀበልም፣ ምን ላድርጋት? ቢሆንም ሰላም ፍጠሪ ሲሏት ወደ ሳሎን ሂዳ ቁጭ ስትል አሁንም ቡናችሁን እዛው እናንተው ጠጡት ተጋቱት ብለው በንዴት ተናደው ንፋስ መውሰድ አለብኝ ብለው ቤቱን ጥለውላቸው ወጡ። ወይዘሮ እርግብን ቡና አልተጠጣም እና ይህ ሁሉ እንግዲህ አሁን በጣም እያስጨነቃቸው ያለው ነገር አሁን እርግብ የተሳካላት መስሏት እንዲህ ብትዘፍንና ብትደንስ፣ ነገ ግን እውነት አትደብቃ አትቀርም። አሁን ቀስ በቀስ እውነቱ ይወጣል። ያም ሆነ ግን እኛ አሁን የአቶ ኖላዊን ህይወት ማስቀጠል እንዳለበት ነው ዳይሬክተሩን የምናሳስበው ማለት ነው። ስለዚህ ዳይሬክተሩ የሀና አባት ማሸለብ የለባቸውም ብለን ነው የምናሳስበው። አሁን በዚህ ጊዜ ሰላም ደግሞ ወደ ሆስፒታል ሄዳ ነበረ። ሆስፒታል ሂዳ ሀናዬን አገኘቻት፣ ሰላም አለቻትና የአባቷን ሁኔታ ጠየቀቻት። አባቷ ከባድ ህመም እንዳለ ነገረቻት። ሰላምዬ የተፈጠረውን ነገር ሰማሽ አይደለ? እኔ እኮ ልህታችሁ ሳንሆን ቀረው ስትላት፣ በፍጹም እኛ እናምናለን፣ አንቺ እህታችን ነች፣ ብቻ አባትሽን ፈጣሪ ይርዳልሽ፣ እኔ ከአንቺ ጎን ነኝ፣ መቼም አልተውሽም ብላ ነው እቅፍ ያደረገቻት። ግን በጣም የታዘብኩት ምላሴን ነው። ምላሴ እንደዛ ሀና ሲል የነበረ በአንድ ጊዜ ተገልብጦ ደግሞ ውጤት ካመለከተ እርግብን መቀበል ግዴታችን ነው፣ እርግብና ሰላም ጸባያቸው አንድ ነው እያለ ሀናን መርሳቱ በጣም ያሳዝናል። የሰው ልጅ እንደ ወረተኛ ነው የተባለውን ያየሁበት ከምናሴ ላይ ነው ማለት ነው። ሰላም ግን በእውነቷ የቆመችና የማትቀየር እንደሆነች የተረዳሁበት ነው። ግን አሁንም ደግሞ ገና ነው፣ ጊዜው አልሰለም። ውድ የሀናዬ ወዳጆች በትዕግስት ሁሉን ነገር እንጠብቅ። በጸሎት ነው እሷ የምታምነው፣ በጸሎት አግዟት። አባቷን ሰላም ያድርግላት። የማንነቷን ጥያቄ ምንም እንደማይመስላት ታውቀዋለች። ግን ጊዜ ይረዝማል እንጂ አንድ ቀን እውነታው ይወጣል የሚለውን ተስፋ እናደርጋለን። ስለምትከታተሉን ከልብ እናመሰግናለን።